የላከውን ኢየሱስ ያውቁ ዘንድ እቺ ዘላለም ሕይወት ናት። ኢየሱስ መልእክተኛ እንደሆነ ብቸኛ እውነተኛ አምላክ እንደላከው ይኸው ቃል በቃል ተናገረ። እኛም ኢየሱስ መልእክተኛ ነው ስንል ኢየሱስ አረጋገጠው ይሄንን ማለት ነው። አንድ ብቻ አይደለም ልጨምር። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ለሐዋርያት ከአምላክ የተቀበለውን ቃል እንደሰጣቸው ከተናገረ ከዛ ምን አለ? አንተ እንደላከኝ አመኑ ይላል። ሐዋርያት ምንድን ያመኑት? ኢየሱስ እንደላክ መልእክተኛ እንደሆነ ይኸው ክሊር አለ ኢየሱስ። እንደውም ሌላ ሶስተኛ ጨምር ምስክር በሶስት ይጸናል የሚባለው በእናንተ ትምህርት መሰረት ሶስተኛ ጨምር። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ኢየሱስ ነው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። መልእክተኛ ስለሆነ ከኢየሱስ ብቻ ላጥ። አሁን ሌላ ምናምነው ምንድን ነው? ሌላ ምናምነው ኢየሱስ አምላክ አለው ብለን ምናምነው እኛ ኢየሱስ አምላክ ሳይሆን አምላክ አለው ለኢየሱስ። እንደዚህ ነው ምናምነው። ይሄን ትምህርታችን ከራሳችን ያመጣ ነው። ራሱ ኢየሱስ ይመሰክራል። ዮሐንስ ወንጌል ምዕራፍ ወዴት ነው መልስልኝ? የራስን ተዘጋጅ፣ አንተ ተዘጋጅ። ከኢየሱስ ትምህርት ከኢየሱስ እኔ ከኢየሱስ እያወራሁ ያለት የኢየሱስ ንግር ብቻ አታቋርጠኝ። ትምህርቴን እኮ ትምህርቴን ናገር። ከዛ አንተ ደግሞ የራስን እድል ሰጠው። ራክንጣጡ ኧረ አንዴ አታቋርጡ። ልስበክበት ወንጌል ይሰበክ ስበክ አልጨረስክም። ወንጌል ይሰበክ ሚታሉ ወንጌል ይሰበክ ምን ሆናችኋል? ኢየሱስ አምላክ አለው ብለን እናምናለን እኛ። ይሄንን እኛ ከራሳችን ያመጣ ነው። ኢየሱስ ራሱ ነው የተናገረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ናት ወደ አምላኬና ወደ አምላካችሁ አርጋለሁ አለ። እኔም የእናንተም አምላክ አለኝ አለ። እኛ ይሄንን ነው የወሰድነው። ማርቆስ ወንጌል 15:34 ላይ ተናግሯል ኢየሱስ ራሱ። ኢቨን ራእይ ላይ ራሱ ተናግሯል። ራእይ ምዕራፍ 3 ቁጥር 12 ላይ በአምላኬ መቅደስ አለ ኢየሱስ ራሱ። ሶስት ይኸው ምስክር በሶስት ይጸናታል። ሶስት ያርኩ ይነግርኳል። ሶስት እንደውም ማለት ኢየሱስ ነብይ ነው ብለና ማርቆስ 6:4 ላይ ነብይ እንደሆነ ተናግሯል። ክርስቶስ ነው ብለን እናምናለን እኛ። መሲህ ነው ብለና ኢየሱስ ራሱ መሲህ እንደሆነ ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ሊቀ ካህናቱ ምን አለው? አንተ የብሩክ ልጅ ክርስቶስ አንተ ነህ አለው። ኢየሱስ ምን አለ? እኔ ነኝ አለ። ያው ክርስቶስ እንደሆነ ቀጥታ ተቀመጠ። ዮሐንስ ወንጌል 10 ላይ ምናምን ተቀመጠ። እኛ ምናምነውን ሁሉ ማለት ነው ኢየሱስ ብሎታል፣ አስተምሮታል። ችግሩ ነው ታውቃላችሁ፣ ክርስቲያን ወገኖቻችን የሚያምኑትን ትምህርት ኢየሱስ አያውቀውም። እሱ ራሱ አምላካችን አላልኩ ነገር እኔ አላልኩም እንደሚል ማለት ነው። ይኸው ከራሳቸው ስሙ። አሁን ኢየሱስ ልክ እኔ እንደተናገርኩት ኢየሱስ ፈጣሪ ነኝ ምናምን የተናገረበትን በሶስት አይደለም። እኔ በሶስት ነው ያቀረብኩት። እኔ አላጠነክርባቸውም። ሶስቱ ይቅር፣ አንዳንድ ፍሬ ብቻ ኢየሱስ እኔ አምላክ ነኝ ያለበት ወይ ፈጣሪ ነኝ ያለበት አንዳንድ ብቻ ሶስቱን እርሱት። አሁን ለአለመዳን ይቀጥል ኢየሱስ ፈጣሪ ነኝ ምናምን ያለበት። እሺ እኔም ዝም ብዬ እንደሰማሁ እንዳገባቢ ጣልቃ መጀመሪያ ማለት ነው። ሲቀጥል አምላኬ ብለው ስላመንህ ስላየህ አመንክ ብሎታል። ስለዚህ አምላክነቱን እንድናምን ይፈልጋል ክርስቶስ አንደኛ። ሁለተኛ ደግሞ ራእይ ላይ ኢየሱስ ያለበት ላለመዳኔ ሌላ ነገር ነው። አየዋ ጣልቃ የገባው ለምንድን ከኢየሱስ ነገር ጣልቃ አትግባ። ወንጌል እንደዚህ አይሰበክም። አንድ ጊዜ ልጨርስ እኔ ከዛ ታብራራለህ። ከኢየሱስ አሳየን ያልኩት ላለመዳኔ። አሁን ይኸውልህ ከኢየሱስ አሳየን ከኢየሱስ ላውራሽ ራእይ ላይ እኔ አምላክ ነኝ ብሎ ተናግሯል። ባጭሩ ቃል በቃል አይታችኋል። ራእይ ላይ እኔ አምላክ ነኝ ብሎ አልጨረስኩም። አሁንም አልጨረስኩም። እንክፈተው። ውሸት ነው። እንክፈተው። አልጨረስኩም። ቆይ ስጨርስ በሙሉ አሳየኝ ትለኛለህ። አሳያለሁ። የኔንም እኮ ማሳየት ይቻላል። ያንተንም ታሳየኛለህ። እሺ ያንተንም ታሳየኛለህ። እኔም አሳያለሁ። የኔን ላሳይ መጀመሪያ እኮ የኔን ላሳይና ከዛ ያንተን ታሳየኛለህ። አሁን ያንተን እያንዳንዱ ጠቅሳቸዋለሁ። የጠቀስካቸውን በቃ ስምታይ ታውቀዋለህ። አረጋግጠህ አልተሳሳትኩም ማለት ያንተን ግን የተሳስታል ብዬ ስለማምን ይከፈት። የጠቅሳቸዋለሁ። ችግር የለውም። ይከፈት። ተቃውሟለኝ ይከፈት። መጀመሪያ የጠቀስከው ዮሐንስ ወንጌል ካስታወራ እያደመጥን ነበር። ያው እኔ ተቃውሞ ካላችሁ ብታስቆም ችግር ስጠቅስ አሁን እኔ ተቃውሞ ሀሳቡ ላይ ሰዎች በአግባቡ ማድመጥ እንዲችሉ ብለን ነው። ውሸት ነው። ኧረ ውሸት ነው። አይልማ እኔን አይልም ካልከኝ አስቆመኝ። እኔ የጠቀስኩት ጥቅስ ላይ ዮሐንስ 20:17 ጥቅስ አይልም ካልክ አብዱልከሪም አንድ ጊዜ አንተ ያልከው አይልም። ራእይ 1:8 ላይ ኢየሱስ አምላክ ሆነ አይልም። ይከፈት። የኔ ተራ ነው አይደል? ዮሐንስ ወንጌል 17:3 ላይ እንደዚህ ይላል። ራእይ 1:8 አንዴ ዋሽታል። የትማን ያንተን ነው አሁን እየመለስኩ ያለሁት እኔና ራስን ቻ ራእይ 1:8 ላይ ኢየሱስ አምላክ ነኝ ብሎ ተናግሯል ብለሃል። አንተ የመጣውን ጥቅስ እንዳለ ነበር። እኔ ያብራራው አይደለም። አንዴ ስትዋሽ ይዣለሁ፣ አንዴ ይከፈትና አምላክ አንተ የቆረጥከው ሁላ ነበር ነው እንጂ ሌላ ነገር አይደለም። አሁን 8 ራእይ 1:8 ጠቅሰሃል። አንተማ ትግባብኝ ያለው ራእይ 1:8 ጠቅሰሃል ወይስ አልጠቀስከኝ? እኔ የጠቀስኩት አውቅሻለሁ፣ እሱንም አሳይሃለሁ። አሁን ከአንተ ከጀመርኩ ጀምሬ አስረዳለሁ። ውሸት ስለሆነ ይከፈት። አብዱል ከሪም ከሶስት ቦታ እንደጠቀስክ አትርሳ። ይኬዳል እኮ ወደ ራእይም ይኬዳል። ከዮሐንስ 17 አታመልጥም ስለ አታመልጡም ታረጋለህ። አምላክ የሚላል እዛ ላይ ራእይ 1:8 የሚተራ ነው። ምን ታረጋለህ? አታረግም። አብዱል ከሪም
ሙስሊም ቤት እኮ ነው። እኔ ማስረጃ እኔ ላወራ አይደለም ወላሂ ላወራ ሳይሆን ራያ እሺ ክፈት ሚዩት አደርጋለሁ። ሚዩት አደርግ እየከፈትክ ማለት ያው ቆይ ትልቁ ላይ እንዴት ነው ትልቁ ላይ አድርጌ ያለው ራያ 1:8 እየከፈትክ አሳየንና እስቲ አምላክ ነኝ እንደሚል አሳየን። አምላክ ነኝ ይላል ነው ያልከው። ክፈት ያው እሺ አውጣ ራያ 1:8 ራያ 1:8 እኔ ላንብብልህ ቤኪ ሚዩት አድርግ። ቤኪ ምንድን ነው ቆይ እንትን ነው እንዴ አተም ሚዩት አድርግ። ምንድን ነው ቤኪ ምንድን ነው ወይ አጋዥ ሰው ነህ? ልክ ለሙሴ እንትና አሮን ነብይ ይሆንልሃል እንደሚለው ነው። እሺ ሚዩት አድርግ። ላለመዳኔ ራሱን ይችላል። እሺ እንትና ቤኪ ክፈትና አምላክ ነኝ ቃል በቃል አይታችኋል። አምላክ ነኝ ብሏል ነው ያለው። እንደዚህ ማለት አምላክ ሚል ቃል ነው የምታሳየኝ። ፊደሉ ራሱ ካል አሳየኝ መጀመሪያ። አምላክ የሚለው ፊደል አምላክ የሚለው ቃል ነው የምታሳየኝ። ለማለት የተፈለገው ምናምን ብለህ የጠመዘዝከው እንዳይሆን። እሺ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና የታለ ኢየሱስ የሚል ነገር አለ እዚህ ጋር። ኢየሱስ አምላክ የሚል ነገር አለ። ማን ነው ይሄን እየተናገረ ያለው? ከሌላ አስነብብ ገና ለገና ሌላ ፖይንት ነው እንዴ የሚገባ ነገር ገና ኢየሱስ ስምርህ የእግዚአብሔር ነው። አይታወቅ ነገር የጠቀሰው አይታችኋል። ኢየሱስ እኔ ነኝ ያለው ሰው እየተከታተሉ እንደዚህ አብ ነው እንደዛ ያለው። ያሟል እንዴ ኢየሱስ ነው ገና ኢየሱስ ይበለው ነው ወይስ ማን የተናገረው ውስጥ ነው? ገና ተናጋሪው ማን ነው? ፍለጋው እሺ ገና ልታስተነትን ነው ከደመና ጋር ወይ አይንም አብ ነው ያዩታል የምድር ወገኖች ሁሉ ስለዚህ ወይ እሱ ሐሳብ ቁጥር 7 እና ቁጥር 8 የተያያዘ ነው ወይስ ቁጥር 7 ከየት ነው የጀመረው? ቁጥር 7 ቆይ አይን አለ አይደለ? አብሪካሪ እኮ ቁጥር 7 ከየት ነው ሐሳቡ የሚጀምረው? የቁጥር 7 ከአንድ ጀምሮ ሁሉም አንድ ነው። ከአንድ አይደለም የሚጀምረው። አቤት ውሸት! ከ4 ነው የሚጀምረው። እሺ ወደ 4 ጀምረና ሌላ አካል ከአንድ አይደለም የሚጀምረው።